ምንድነው? ቁጭ በይ እኮ ነው የምልሽ። እባክህ ወንድም እየሰማኸኝ ነው? ያለ ፍቃድ ምንም ነገር እንታረጋው አልፈልግም። ቤቴ ውስጥ መጣ ቤቴን ከፍተህ መግባት ጀመርክ እንዴ? እየተከታተልከኝ ነው? እሺ ሰላም በይ። ምንድነው ሰላም የምልህ? ምንድነው የምትፈልገው? እናወራለን። ምን ናችሁ ሰዎች? ምን ሆነ? ቁጭ በይና እናወራለን። ምንድነው የምናወራው? ውሻ ጭራሽ ልቀቀኝ እንጂ ልቀቀኝ። ምን ልትሆኚ ነው? አንቺ ምን አባሽ ነው የኔን ገና ያለሽ? ስለዚህ አሁን ወንድምሽን ካለበትም ጠርተሽም የት ሄደ? ሲጀመር ታማሚ ነው ብለሽኛል አይደለ? ከኔ ውጭ ከኔ ውጭ ነገር ስትፈጥሩ ተረበሸ ዘመድ ጋር ትቼው መጣሁ። ከኔ ውጭ ማንንም አይለምድም ብለሽ ነበርኩ። አንቺ ምን አገባሽ? አንቺ ምን ነሽ? አንቺ ማርማይነሽ ምንድነሽ? ምን አገባሽ? ቤቴ ገብተሽ ጭራሽ ካሜራ ምናምን ታስቀምጪው ምንድነው የምትለው? እቺ ሲ ወንድሜን ትታችሁ በቃ ይሁሉ ሰው እየሰራች እንዴት ነው እሷን ብቻዋን ቀበስ እንኳን እሱ ለማለት ነው ማውራት ካለብን ወይ ውጭ እናውራ። በቃ ለምን እዚሁ ነው የምናወራው? ሰማሽ? እዚሁ ነው የምናወራው። ይሄ ነገር አፈትና ውጭ እናውራ ነው ወይ? አሁን ከቤት ውጭ ልይቀሳ ሰማሽ? ቁጭ በይ እኮ ነው የምልሽ። እንደዛ ከሆነ እዛው ፖሊስ ጣቢያ ተነስተን ነበር። እኔም እንደዚህ ነበር የማስበው። ተሸከመ ማንን ነው የእናትህን የሕክምና ወጪ ነው የምትሸፍነው? የእህትህን የእሑዷን የአስቤዛዋን የምትችለው? ምን ይሰራ? ዋና ስራው የሚሰራው ማን ነው? እኔ ነኝ። በቃ እኔ ነኝ ዋና ስራው የምሰራው እኔ ነኝ አልኳችሁ እኮ። ምንድነው የምታወራው? እሺ ወደዛ ተጠቅም። ይኸውልሽ እኔ እጄ ማንሳት አልፈልግም። ቤቴ ውስጥ ካሜራ ማስቀመጥ ጀመራችሁ? አስበለሽ በቃ እንደ ወንድሜ በቃ ልቀቀኛሽ። አይመለከትሽም። ምን እሷን ታያለህ? እኔ ሁሉም እሷ ነሽ። በቃ ካሜራ አስቀምጣ ምናምን ሄደችው። ደህና ነሽ? ስንት ነገርኩሽ? ምንድነው ተለቀቂ? ሶዮ ስርዓት ይዘህ ቁጭ በል። አንቺ ነሽ ባንቺ ጥፋት ነው። እባክህ ወንድሜ ተው፣ እባክህ ወንድሜ ተው። አንቺ ምን ነው? እባክህ ወንድሜ ተው። በቃ እንደዚህ ማድረግ አትችልም እኮ ልቀቀው። ካሜራውን ማጥፋውና ይኸውልሽ አዳም አይደለም ስሚኝ፣ አዳምጪኝ እስኪ። አይደለም እኔ ሌላ ነገር እንዳይፈጠር ሌላ ነገር እንዳይፈጠር እሺ ይዘሽ ነው ባህሪውን እያወቅሽ የእናንተ ዓላማ ምንድን ነው? ምን ብለሽ ነው የነገርሻቸው አንቺ? ሲጀመር እኔ እና አንቺ ጉርበትና ነው ያገናኘን አይደለ? ይሄን ያለ በዚህ ዘመን እኮ እንደዚህ አይነት ጎረቤት ማግኘትሽ የተሻለ ጥሩ ነው አይደለ? ቢያንስ ይኸውላችሁ የኔን ገመና ምንድነው ውጪ ይኸውልሽ ምንም ገመና አይደለም እሺ ያለበትን ሁኔታ እንየው አንቺ አይተሽዋታቂም ታውቂዋለሽ እኮ እሷ እኔ ነኝ እኮ ጋዜጠኛ ነኝ እንጂ ዶክተር አይደለም እኮ። እኔ በቃለሁ ማለት እስካሁን ድረስ እኔ ወንድሜን ያስኩት እኔ ወንድሜን ይዤ አሁን አይከብደኝም፣ ምን ነገር አይከብደኝም። ገባ አይደለ? እንደገና ደግሞ አሁንም እኔ ኮሳ አመሰግናለሁ እንደዚህ ስላልሽ፣ ግን በቃ እኔ አልፈልግም። እንደዚህ የሚሆነው የእናንተን ድምጽ ሰምቶ ነው። እሺ ወይ አሳብ እንደዚህ እንዲረጋጋፍ ወንድሜ እባክህ እሺ ይዘሽው ነው ከዚህ በላይ እሺ ይዘሽው ነው አይደለም። የኔ ማንነት ሊያረጋግጥ የሚችለው የስራ መታወቂያ አለ። ስለ ስራዬ ነገርኩሽ። እኔ ስለ እሷ ምናልባትም ደግሞ በግዳውን በግድ እየተጫናችሁኝ አይደለም አይደል? ነው መጫን አይደለም እኮ ለምንድን ነው እሷ ልብዳባለች? እሺ ቆይ አመሰግናለሁ። በቃ ለረጅም አመሰግናለሁ። ይኸውልህ አንዴ ቆይሽ እኔ ላውራ አዳም እኮ ችግር የለውም። አሁን የባሰው እናንተን አይቶ እንዲጨነቅ አታርጉት እባካችሁ። ሰላም እንዴ እባካችሁ ረፉ። ምን ናችሁ ነው አሁን? በቃ ይሄን ካያችሁት ይሄው እንደዚህ ነው። በቃ እንዴ አንዲት መረጋጋት ትችላለሽ? ምንድነው የምረጋጋው? ሳምሪ እኮ ነኝ። ረሳኸኝ ነኝ እንዴ ነህ? ረፊ ታዩ በእናትሽ ውጣልኝ። ሰማኝ ውጣልኝ። ቢልጣ ውጣልኝ። ይሳልኩ ውጣልኝ። አንቺ ውጪ ሳም የመጣንበት ወይ አልፈልግም። በቃ አልፈልግም። ምን አልፈልግም። ውጣልኝ እባክሽ። እሺ አናግሪያት አንዴ። በቃ የምትነግርሽ ነገር አለ። በስራ ስላላናገርሽ አንቺ ነሽ ወደ ሲጀመር ገመና ለማን ተናግርሽ? ድራማ እየሰራችሁ ነው። በእኛ ምንድን ነው ድራማ የምንሰራው? ድራማ እየሰራችሁ ነው። በእኛ ታሪክ እየፈጠራችሁ እኔ ድራማ መስራት አይደለም። ይኸው ነገር መፍቂያ እባካችሁ ሌላ እንትን አትፍጠሩብኝ እባካችሁ። መፍቂያ ብቻ ምንም ነገር እንዳይገጥመው። ወይኔ በምንድን ነው ሻም ደግሞ የማገኘው? ብቻ ምን ነገር ገጥሞት አደራ ፈጣሪ አደራ፣ ምን ነገር እንዳይገጥመው አደራ አደራ አደራ። እባክህ ፈጣሪ እባክህ እንደው ያለኝ እንደው እንደምሱ ነው። እባክህ አደራ በቃ የዛሬ ብቻ እንደው ጠብቀው። የተረገመች ሰነች እንዳይዛብኝ ነገር የምትመጣ ብቻ ፈጣሪ አደራ እባክህ አደራ እንደው ማን ነው?
ማን ነው ምንድነው? ቤቴን ከፍተህ መግባት ጀመርክ እንዴ? እየተከታተልከኝ ነው? እሺ ሰላም በይ። ምንድነው ሰላም የምልህ? ምንድነው የምትፈልገው? እናወራለን። ምን ናችሁ ሰዎች? ምን ሆነ? ቁጭ በይና እናወራለን። ምንድነው የምናወራው? ጭቅጭቅ መፍጠር ነው እንደሚፈልገው አሁን ከኔ ጋር? ሴትዮ አሁን እኔ ለጭቅጭቅ አይደለም የመጣሁት። እሺ ምን ፈልገህ? ወንድምሽን ፈልጌ ነው ላገኝ የመጣሁት። አሁን የለም ወንድሜ። የት ነው ሄደ? የለም እኮ የት ሄደ? ለምን ፈለከው? ላገኘው ፈልጋለሁ ስለሽ ምንድነው ልታገኘው የፈለገው? ቅድም እንኳን አይተዋል አይደለ? በዛ ሁኔታ ውስጥ ነው። አሁን ድጋሚ ምን ፈልገህ ነው? እኔ አሁን ለጭቅጭቅ ምናምን አይደለም የመጣሁት። ኮኒ በእናትህ በጣም ስለዚህ አሁን ወንድምሽን ካለበትም ጠርተሽም ወይ የት ሄደ? ሲጀመር ታማሚ ነው ብለሽኛል አይደለ? ከኔ ውጭ ከኔ ውጭ ነገር ስትፈጥሩ ተረበሸ። ዘመድ ጋር ትቼው መጣሁ። ከኔ ውጭ ማንንም አይለምድም ብለሽ ነበርኩ። አክስቴ ጋር ትቼው መጣሁ። ዘመድ ጋር በቃ ቤተሰቦቻችን ተሰላለ። ለምንድን ነው የምንሄደው? ሄደን እናገኘው። ጭራሽ እዛ የሚሄድ ልትረብሽ ነው። አይሆንም። እዛ አትሄድም። ይዤ አልሄድም። አሁን ድብቁ ቢበቃ አይሻልም? ድብቁ አይደለም። የምን ድብቅ ነው የምታወራው? እዚህ ቤት እየተካሄደ ስላለው ነገር ምንድነው እየተካሄደ ያለው ነገር? እባክህ ምንም ነገር አትቀባጥር። በቃ ውጣልኝ በእናትህ በቃ አልወጣም። እኔ ከዚህ በላይ ህግ ሰው ነው የምጠራው። እሺ ጥሪ። እንደዛ ከሆነ ስራ ታቀይልኛለሽ። ቶሎ ጥሪ። ለምን ያለ ነገር ሳይፈጠር ለምን አትወጣም? በቃ የለም ወንድሜ። የዚህ ቤት ጉዳይ ቅድም መጣችሁ ያን ሁላ ነገር ረበሻችሁ። ከተፈጠራችሁ አንቀላቱ ታመመ። በጣም እንትን ውስጥ ገባ። በቃ እንደዛ ሲሆን ድጋሚ መምጣታችሁ ስለማይቀር ብዬ ተመልሳችሁ መጣችሁ ያን ጭቅጭቅ መፈጠሩ ስለማይቀር ብዬ ሂጂ አክስቴ ጋር አስቀምጬው መጣሁ። እርግጠኛ ነሽ? በቃ ይረጋገዛ ሂጂ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንድነው እያስፈራራኝ ነው እንዴ? ማስፈራራት አይደለም። ስለዚህ እዚህ ቤት ውስጥ ያስቀመጥኩትን ካሜራ ደግሞ አብረን እናያለን። ስለምን ካሜራ ነው የምታወራው እኮ? እንዳትመጪ ወደዚህ። ምንድነው የምታወራው? ስለምን? እሺ ወደዛ ተጠቅም። ይኸውልሽ እኔ እጄ ማንሳት ቤቴ ውስጥ ካሜራ ማስቀመጥ ጀመራችሁ? ማነች ያችን ቻለ እንደዚህ የምታወራው? ምን አገባኝ? ና ካሜራ ማንም ይገባው አከራት የሰማኝ ነው አይደል? ትኛለሽ? ቁጭ በይ። ምንድነው የምታመጣው? ለምን ልትጠቀምክ ነው እንዴ? እንድትጠቀም ይያስቀምጥ እንዴ? ጭራሽ ሌላ ነገር ሀይል ይተጠቀምክብኝ እኮ ነው። ስርዓት ያዥ። ምንድነው ስርዓት የሚይዘው? ቤት ውስጥ መጣችሁ ራስ ቁጭ በይ እኮ ነው። እኔ ባካት ወንድም እየሰማኸኝ ነው? ያለ ፍቃድ ምንም ነገር የምታደርገው አልፈልግም። ቤት ውስጥ መጣችሁ አንቺ ማስፈቀድ አይጠበቅብኝ። ይጠበቅብሃል። የቤት ባለቤት እኮ ነኝ እኔ ነኝ አይደል? የዚህ ቤት ባለቤት አንተ አይደለም። ዝም ብለህ ቅድም በስትና ስላናገርኩህ ድፍረት ኖሮት ጋር የመጣው እዚህ ቤት። ይኸውልሽ ቅድም መጥቼም ጋዜጠኛ ነኝ ያልኩሽ ውሸቴ ነው። ሰምኛለሽ? እኔ መርማሪ ጋዜጠኛ ባዩ ይባላል። ሰማሽ? አሁን ስርዓት ይዘሽ ስለምጠይቅሽ ጥያቄና ወንድምሽን የት አድርገሽ እንደመጣሽ እዚህ ቤት እየተካሄደ ስለነበረው ነገር ሁሉ እንድታወሪ አይደለም ወንድሜ። እኔ አሁን እኮ ያናገርኩህ ያለው በስና ማለት እኛ ወንጀለኛ አይደለም። እኔ አንድ ወንድሟን የምታስታምም ሴት ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ ወንድሜ እንደመጣችሁ እንደውም ካላቅም ፖሊስ እንደሆንክና አላቅም ነበረ። ገባ አይደለ? ስለዚህ በቃ ድጋሚ መጣሁ። በቃ ሌላ ነገር ከሚፈጠር ብዬ አክስቴ ጋር ወሰድኩት ዘመድ ጋር። ካሜራ ምን እንደያዘ ላሳይሽ። ምንድነው ካሜራ? የምን ካሜራ ነው? ቅድም ያነሳሁት ነው። ሰምኛለሽ? ምንድነው የምታወራው? እኔ አልገባኝም። ይሄ አሁን ካሜራውን ማሳየት ሳይጠበቅብኝ የምን ገጀራ ነው የምን ቢላ ማንሻ አንተ ስለምን ገጀራ ነው የምታወራው እንዴ? ምንድነው የምታወራው? እርግጠኛ ነሽ? አዎ እርግጠኛ። ምንድነው የምታወራው? እባክህ በቃ እኔ ማውራቱ ካለብን ወይ ውጭ እናውራ። በቃ ለምን እዚሁ ነው የምናወራው? ሰማሽ? እዚሁ ነው የምናወራው። ይሄን ነገር አፋፍትና ውጭ እናውራ። እኔ እናንተ ብቻችን እናውራ። በቃ የሚደረገውን ነገር እናድርግ። በቃ እኮ ለምን እኮ ነው የምታወራው? ይሁን ሊያውሩ እኮ ማሳየት እኮ አይጠበቅብህም ነው። ይሁንና ገጀራው እኮ እባክህ ማን ቆይ እዚህ ውስጥ እንዴ መሽመጥ እኮ ንገረኝ። እሺ ንገረኛ። ስለዚህ ጉዳይ ማለት እሷ ነች ይሄን ነገር እሷ አይመለከትሽም። አሁን ማለት እሷ አይመለከትሽም። ሰማሽ? እሷ ነች ይሄን ነገር ያደረገችው ማለት ነው። ማለት በቃ እንትን መስላ ገብታ እኔን አጠቃችኝ ማለት ነው። ስራሽ ነው ያጋለጠሽ። ምንም አሁን ትነግሪኛለሽ ወይስ አትነግሪኝም? ወንድምሽ የት ነው ያለው? የምን ገጀራ የምን ቢላ ነው? ይኸውልህ ወንድሜ በቃ እናንተ እናውራ አይሻልም? ምን በቃ አጠፋፉትና ሁሉንም ነገር አጠፋፋው። ለምንድን ይጣፋው? ኮናውራ እናንተ በቃ በመንግባባው ነገር እንግባባ። በቃ ይሄን ነገር አጥፋው። ይሄን ነገር በቃ እባክህ። እንደውም ብቻዬን አላወራሽ። ስለዚህ እሷም ትመጣለች። እንዳትመጣብኝ እንዳትመጣብኝ። ይሄንን አንቺ አትይም። ሌላ እንትን ነው የሚፈጠረው። እሷ የሚፈጠረው እናያለን። ምን ልታደርጊያት ነው እኮ? ምን ልታደርጊያት ነው? ሌላ ነገር በቃ እንደ ቤት ውስጥ ገብተኝ ለነገር እንዴት ታደርጋለች? ወንድሜ ታማሚ ምን እንደሆነ ታውቃለች አይደል? በጣም እናንተ ናችሁ እኛ ላይ ሰራንላችሁ የምትሉት እናንተ ናችሁ። እኛ ላይ ድራማ የምትጫወቱት በቃ እናንተ ብቻ ነው። በቃ እሷን ቆጣት አያስፈልጋትም። ወንድሜ እሱን ነገር አጥፋውና እኛ እናውራ። አሁን ሰማሽኝ? እባክህ አይደለም ተዋት፣ ደውልላት ለእሷ። በቃ ትመጣለች አልኩሽ፣ ትመጣለች። እሱን አንቺ አትናገሪም። እሷን አንቺ ይሄንን አትነግሪኝም። ሰማሽኝ?
እባክህ እናንተ ለምን አንግባባም? ቆይ እኔና አንቺ መቼም አንግባባም። ምን እየዛትሽባት ነው? ሄሎ ሳምሪ እንዴት ነህ? እና ሄለን ቤት ነኝ። ቅርብ ከሆንሽ ቤት ነኝ። ለምንድን ነው የምትመጣው? ትመጣለች። እሱን አንቺ እንዳትመጣ እሷ። ዝም በይ። እዛው ቤት ነኝ። እሺ ቆይ አሁን እሷ ምን ታስፈልጋለች? በቃ እሷማ ቤቴን አስመረመረችው እኮ ገብታ አይደለ? አይ አሳየችው። ሌላ ነገር ቢሆን እንትን ብላኛለች አይደል? ከዚህ በላይ ሌላ ነገር ምን ልታደርጊ ነው? ንገረኝ። ከዚህ በላይ ምን ልታደርጊ ነው? አይደለም በቃ ሁሉም ነገር እኮ እናንተ እኮ መነጋገር ትችላለን። በቃ እሷና ይኸውልህ እኔ እናንተ እናውራ። በቃ መግባባት በምንችለው ነገር እንግባ። ምንም አውራ የምጠይቅሽን ጥያቄ በስርዓት ካልመለስሽልኝ ድረስ አናውራም። መልስልሃለሁ፣ ችግር የለውም። አሁን እኮ በእሷ ባጣራት ምናምን እኮ ይሄን ነገር የምርሷ እንትን ብላ ባትመጣ ኖር ምን ሊፈጠር ነበር? እዚህ ቤት ምን ልታደርጉ ነበር? ሌላ አሰብኩ አይደለም። በቃ ሌላ ነገር ነው አሰብኩ አይደለም። እንዴት ነው ያሰብኩት? አሁን ሌላ ነገር ምናምን ትንስተ እንዳሰብኩ አይደለም። ለምን ሆነ? የሚሰራቸው እቃዎች ናቸው። እንደዛ ነው የሚሰራው። በሽተኛ ሆኖ አይደለም። አንዳንዴ መለስ ያደርገዋል። ይኸውልህ እሷ ነገረች ነገር። ስለዚህ ዛሬ ተመልሶ ነው አንዳንዴ መለስ ያደርገዋል። አሁን መለስ ሲል እንዲሰራ ሄደ። ገጀራ ጀርባ ውስጥ ደብቆ ነው መለስ የሚል ስራ ምንድን ነው የምታወራው? ዝም በይ እኮ እሱን ነው የሚሰራው። በቃ ዝም በይ። አሁን ዝም በይ። ለምንድን ነው የማትመጣው? ከአንቺ ጋር ምንም የምስማማው ነገር የለም። እዚህ ቤት የሚያመጣችን በመጀመሪያ ደረጃ እሷ ናት። እንዳትገባ ማን ነው? እሷ ነች። አንቺ ውሻ ጭራሽ ልቀቀኝ እንጂ ልቀቀኝ። ምን ልትሆኚ ነው? አንቺ ምን አባሽ ነው የኔን ገና ምንድን ነው የምረጋጋው? የት ታገኛለሽ አንቺ? ሲጀመር እኔ ምንም አታደርግሽም። ምን ልትሆኚ ነው? እንታወቃለን። አንተ አይመለከትህም። ጎረቤትሽ ናት። እንዴት ነው አንቺ እንዴት ነው ያሰልፍሽ ትሰጪኛለሽ? ሴትዮ ቁጭ በይ እኮ ነው የምልሽ። ቁጭ በይ ቁጭ በይ። አስቀምጣ ተሰርፋት ደግሞ ይላሉ። አንቺ ምን አገባሽ? አንቺ ምን ነሽ? አንቺ መርማሪ ነሽ? ምንድን ነሽ? ምን አገባሽ? ቤቴ ገብተሽ ጭራሽ ካሜራ ምናምን የምታስቀምጪው ጉድ ምን አገባሽ? ዝም በይ እባክህ። አንተ አይመለከትህም። ይኸውልሽ ስርዓት ያዢ። አንተ አይመለከትህም። ያለበለዚያ ይኸውልሽ በጥፊ ነው የምልሽ። ስርዓት ያዢ። ጭራሽ እኔ ጎረቤት ነሽ ብዬ ባስገባሁሽ እኔ ገመኔ ባሳየሁሽ ነው ጭራሽ እየገብተሽ ካሜራ አስቀምጠሽ የምትወጪው። አሁን ስለዚህ ብዬ እኔም ለመርዳት ነበር እኮ ሀሳቤ። እሺ ችግር የለም። ለካ ሌላ ነው እናንተ ግባ። አሁን ስለሱ ጉዳይ ትነግሪናለሽ ወይስ አትነግሪኝ? ምንድን ነው የምነግርህ? ነገር እኮ ሰፈር ውስጥ እኮ ሰው እንዲሆነ እንዲጠፋ እኮ በቃ ወሬ ብቻ ነው። እኛን ገዳዮቹ እያልሽ ነው? እኛን ገዳዮች እያልሻለሽ ነው ወይ? አሁን ከቤት ውጭ ልጅ ተመለሽ። ቁጭ በይ እኮ ነው የምልሽ። በቃ ቁጭ በይ። አንተ እንደዚህ የምትሆነው ስርዓት ያዢ። እኔ ለእሷ መደረብ አይደለም እዚህ ጋር ስርዓት ለማስያዝ ነው የመጣሁት። ተመልሰሽ ይቅርታ በማያት ሰዓት ጭራሽ ትቻለሽ እንዴ እያለ አሁን የራሴ ጥፋት ነው። አንደኛ ወንድምሽ የት ነው ያለው? ወንድሜ በቃ ከህመሙ ታገስ ሲልለት እንደ ስለታማ ነገሮችን ለመበየድ ምናምን ይሰራል። በቃ እንደዚህ አይነት ነገር ነው እንጂ እንዳያችሁ ነገር አይደለም። ስለዚህ ስለሰራችሁብን ድራማስ በነገራችን ላይ ካሜራ እዚህ መቀመጡ ናት። እዛው እየተከታተል ነበር። ምንድነው የምትከታተለው? እኮ እናንተ ናችሁ እኛ ላይ ድራማ የምትሰሩት። ስለታማ ነገሮችን በመበየድ ምናምን ይሰራል እኮ። ስለዚህ የትኛው ድራማ ነው? የትኛው ድራማ ነው ሰራንላችሁ ያልሽ? የትኛው ነው? ምንድነው የሰራችሁልን? ሌሊት ነው የሚወርደው። ቆይ ሲጀመር ቀን አሁን እንደዛ ከሆነ እዛው ፖሊስ ጣቢያ ተነስተን ነበር። ያለባክሽ በቃ ተናገራለሁ። በቃ ወርወር ነው እንጂ ለምንድን ነው የማትረዱኝ? እውነታውን እኮ ነው እየነገርኩህ ያለሁት። ይኸውልሽ ልዳረቅ አይደለም እዚህ የተቀመጥኩት። ሰምኛለሽ? አሁን የምትነግሪኝ ከሆነ ንገሪኝ። እሺ ንገሪኝ። በቃ እውነቱን ንገሪው። ዝም በይ አንቺ አይመለከትሽም። ለምንድን ነው ቢመለከታት ነው እዚህ ነገር ውስጥ የገባችው? ይዛኝ የመጣችው እኮ ነገርኩህ እኮ። ስለዚህ አሁን ብቻ አልሰራም። በቃ እሱም እየወጣ ይሰራል። ምንድን ነው የሚሰራው? ቀን ግን በቃ ሰው ስለሚበዛበት ነው ማታ እንደዛ። ምንድን ነው ስራው ነው? አሁን ነገርኩህ ነው። ምን ስለታማ ነገሮችን ነው የደበደበ ቢላ ምናምን ይስላል ምናምን በቃ ገጀራዎቹን እንደዛ ይስላል እንጂ ለምን ያለችው ማለት አንቺ የምትናገሪ ከሆነ ንገሪኝ። ሰማሽ? እሺ አንተ ለምን ከአንቺ ጋር ማቃጠለው ጊዜ ነው። በቃ እሺ ያው እንዳያችሁት ነው። ይኸውልሽ እንዳያችሁት ምናምን ብለሽ አይደለም ቃል በቃል እያንዳንዷን ነገር የምትነግሪኝ።
ማንም ያጠፋል አይደል? በቃ አጥፍታችኋል፣ ጥፋቱን ተናግሮ ቶሎ ወደ ሌላው መሄድ ነው እንጂ አሁን ምንድነው ምንም በአይናችን ያየነውን አንከድ። አንቺ እባክሽ ዝም በይ በቃ ከቻልሽ። ምንም ዝም የምትለው ነገር የለም። እኔ አሁንም እሷን ለመርዳት እንደሆነ እኮ እየገባት አይደለም፣ እያየህ ነው አይደል? እሺ ሳምሪ አንዴ ዝም በያ። ከዛ በኋላ ሰታው ምንድነው እሺ እንድነግራችሁ የምትፈልጉት? እንዴ ሴትዮ ምንድነው የሚሰራው ነው የምትሰሩት? የሚሰራው ሳይሆን ምን አይነት ድራማ ነው እኛ ላይ የሰራችሁት? ምንድነው ሻንጣ ውስጥ ስላለው ነገር ሁሉንም ነገር እኮ በፊት ላይ እሱ በቃ ኖርማል ስራ ነበር የሚሰራው። ማለት ጋራጅ ቤት ውስጥ ረዳትነት ነበር የሚሰራው። እሺ ከዛም በኋላ ያው የጋራጅ ቤት ረዳትነት ጭራሽ ረዳት ነው ደግሞ ስራው ብሩ ምንም እንደማይጠቅም ታውቃላችሁ። ማለት የሰው ልጅ የሆነ ነገር ሲያደርግ ምንም የሆነ ምክንያት ይኖረዋል። ተረዳሽኝ አይደል? አንቺም በቃ የምንኖረው ኑሮ ታውቂያለሽ አይደለ? ስለዚህ በቃ ከእጅ ወደ አፍ ነው ያለን ኑሮ ማለት ነው። ከዛ ደግሞ መጥቶ እሱ የሚገባው ብር ሌላ፣ እነሱ የሚያወጡት ብር ሌላ ማለት ነው። የሚሰጡት ብር ሌላ፣ የሚገባው ብር ሌላ ነው። በቃ ማንም ሰው መጥቶ እዛ ብር ላይ እንደፈለገ ይሁን። እኛ ግን እዚህ የምንበላው ቁራሽ እንጀራ ራሱ አልነበረ ነው። አሁን እሱን ነገርኛ ሌላ ቦታ ስንት ቦታ ስራ መፈለግ እኛ ለምንድን ነው ከሰው የምንቀበል? እና ታዲያ አሁንስ ምን እያደረግሽ ነው? አሁንስ ምን እያደረግሽ ነው? ኦኬ እሱ ከሰው የምትቀበለው ስለሚያንስ ነው አይደል? እኔ ሌላ ስራ ማግኘት እንችላለን። ስንት በሰው ማፈላለግ እንችላለን። ጋሽ ተካን መጠየቅ እንችላለን። ታውቂያቸዋለሽ እሱ ስንት ሰው እንደሚያውቅ። በቃ እኛ በጊዜው በቃ ያሰብነው ሀሳብ በቃ ነው። ምክንያቱም ብዙ ነገር ሞክረናል። አንቺ አሁን ያልሽውን ነገር አንተ የሚያልከውን ነገር ሳንሞክር ይቀራል እንዳይመስላችሁ። ብዙ ነገር ሞክረናል፣ ግን በቃ አልሆነም። ምንም ብሩ ሊበቃን አልቻለም። ቤተሰቦቻችን አይደለም መርዳት እኛ ራሱ የምንበላው አጠን ስንት ቀን ጾማችን ያደርነው። ስለዚህ እዛ መጥቶ በቃ አሁን በትክክል እሱን አሁን እኮ የተፈጠረውን ነገር ነው እኔ እየጠየቅኩሽ ያለሁት። የት ነው ሄደው? እሷ እንዳለችኝስ ማታ ማታ የት ነው ይዘሽ የምትሄጂው? ከዛ በኋላ የት አድሮ ነው ጠዋት የሚመጣው? ምናምን በቃ እነዚህ ባለሀብቶች ምናምን አለ አይደለ? እዛ የሚያቸውን በቃ በፊት ያያቸውን እንደዛ የሚመስሉን ሰዎች በዛ እየልተን እያለ ብር ይቀበላል። ምን ዘረፋ ላይ ናችሁ ማለት ነው? እንደዛ አይደለም እና እንዴት ነው ንገረኝ። ዘረፋ ካልሆነ ምንድን ነው የታለ? እና እኛ እንሙት እንዴ? ብር አጠን ማለት አንቺ ከምትሞቺ ሰው ይዘረፍ አይደለ? ምንድን በያዛችሁት ገጀራ ምናምን ምንም እኮ አናደርጋቸውም እኮ ሰዎቹን እኮ ምንም እኮ አያደርጋቸውም። ለማስፈራራት ያህል ነው በቃ ያን ነገር የያዘው። እኔ ይቅርታ እንደዚህ አይነት ነገር ስናገር ወንጀል እንደሆነ እኮ አውቃለሁ። በቃ በድፍረት እንደዚህ አይነት ነገር መናገር እንደሌለብኝ አውቃለሁ። ግን ምን እናድርግሽ? እና ታዲያ ለምንድን ነው እብድ ነው ምናምን ብላችሁ ነበር? እና ምን ማድረግ ነበረብን? ማለት ስትመጡ እናንተ ሲጀመር እንደዚህ ነገር ስራ እየሰራን መጠራጠር አለብኝ። ስለዚህ መጠራጠር ስላለብን እንደዛ አደረግን። ስለዚህ አብዳል ብሎ ነው ሰው የሚቀበለው። እናንተ ግን ከእብደቱ ጀርባ ጉዳችሁን ትሰራላችሁ። የምርዋን እሷ ተጠራጥራ ያያችሁን አይታ እንትን ባትል ኖሮስ በቃ ይቀጥላል፣ እየሰራው ይቀጥላል። በቃ ነገ አንቺ ስተርኛ ለመሆንሽ ምን ዋስትና አለ? እሷንስ እንዴት አላሰባችሁ? ወይንስ እኛ ምንም አናደርግም። ሰው እኮ አሁን እኮ ሰው ገደልን ምናምን እያልን እኮ አይደለም። ስራ ለመግደላችሁ ምን ዋስትና አለ? እኮ አይደለም። አሁንም እኮ ሌላ አሁን በከተማ ውስጥ ስንት ነገር ነው የሚሰማው አይደል? እንዴ በደምብ እዚህ ሰፈር ደግሞ በቃ በዛ ሰሞኑ እንደዚህ አይነት ወሬ እኔ አላገጣጣም። እኛ እንደዚህ አይነት ነገር ሰው መግደል ምናምን ነገር እንትን አንልም። አሁን እኔ አንቺ አልሽኝ እንጂ ስላለመፈጠሩ ምን ዋስትና አለኝ? ምን ማረጋገጫ አለኝ እኮ? አንቺ እንደዛ አልሽኝ ስላለመሆኑ እዚህ ከተማ ውስጥ አሉ ስለሚባሉ ዘረፋሽ ግድባ የእናንተ እንዴት እንደሌለ በምን አውቃለሁ? ወንድሜ እንደዛ ጨክሩ እንደዚህ ሰው ምናምን የመግደል እንትን የለውም። አይደለም ሲጀመር ጭካኔ የመጣው እኮ ይሄን ሀሳብ ስታስቡ ነው እኮ። እኛ ሀሳቡን ያሰብነው እኮ ወደን አይደለም። በቃ ምን በለው አጣን። የምናወጣው ወጪና የሚከፈለውን ነገር በቃ ትክክል አለ። መስራት የሚዘርፍበትን ሰዓት ተጨማሪ ስራ ይሰራል። አየ በቃ እዛ በቃ ባለሀብቱ ይመጣል ብር እንደፈለገ እና የባለሀብቱ እኮ ላቡን ጠብ አድርጎ ነው እንጂ በአንድ ጊዜ የመጣ ይመስልሻል? ያገኘ ይመስልሻል? አሁን እኮ ይሄ ነገር እኮ እንቀጥልበታለን ማለት እኮ አይደለም እኮ። ኦኬ ሰራ አድርጋችሁ የድርሻችሁን ይዛችሁ እንትን ይላሉ ማለት ነው። የራስ ነገር ተከፍቶ እኮ ጥሩ ታቅዳላችሁ። በጣም ጥሩ። ምን ያህል ጊዜ ሆናቸው እንደዚህ ነገር? ምን ያህል ነው ያልኩሽ ያለው? ስለዚህ ከተማ የምታተራምሱት እናንተ ናችሁ። እኛ እንደዚህ አይነት ነገር አናደርግም እኮ። ወንድምሽ ከማን ጋር እንደሚሰራ ታውቂያለሽ? ብቻውን ነው። ሌላ ማን አለ? እኔ በቃ ሸኘውና እንትን እንዳለው እሱ እኮ አንቺ እስካለሽበት ድረስ ነው። እንዴት ነው የሚያህል ስራ ብቻ የሚሰራው? ስታይ ሞኝ ይመስልሻል? መርማሪ ጋዜጠኛ ነው ብዬሻለሁ።
ከሆነሽ ምንድን ነው እሺ የምናደርገው? ያንቺ ድርሻ ምንድን ነው? በቃ የሰራው ምንድን ነው? በቃ እኩል እናደርጋለን። ከዛ በፊት ወደ ስራ ከመሄዱ በፊት ኮኒ በቃ አገናኘዋለሁ ከሰዎች ጋር ማለት ነው። ምንድን ነው የምታገናኘው? ከሰዎች ጋር ከሚሰሩ ሰዎች እና ማን ብቻውን ነው የሚሰራው አላልሽኝ? ይኸውልሽ እኔ እንዳንቺ ጅል አይደለሁም። ስለዚህ ስርዓት ይዘሽ የምጠይቀውን ጥያቄ መልሽ። እየመለስኩልህ ነው እኮ አሁን። ሌላስ? እሺ ሰዎችን ታገናኛለሽ አብሮ የሚሰሩትን። ሌላስ? ሌላ ምን እሰራለሁ? ምንም አልሰራም። በቃ እንደነገርኩህ ነው። ምናልባት እሷ ጋር የሚመጡ ከስተመሮችን ያያቸዋለሁ ማለት በተደጋጋሚ ያየሽው አትሄጂም ወይስ? የሚገባ የሚወጣ ሰው አይሆን አንድ ልጅ አለ። እሱማ ደንበኛ ነው። ታዲያ እንዴ ምግብ እሰራለታለሁ እዛ ፋስት ፉድ እሺ ጀመር ምግብ እሰራለሁ። ቅድም ብለሽ መጀመሪያ ጥቁሙን ስትናገሪኝ ነግረሽኝ ያለ አይደለ? ጠዋት የሚያመጣው ልጅ አለ ብለሽኝ። እሱ ነው የማውቀው። እሱ ማን ነው? እዛው አብራችሁ የሚሰራ ልጆች ናቸው። ስለዚህ ሌሊቱን ከተማን ሳያተራምሱ ይውላሉ። ጠዋት መጥቶ ይገባል። ከዛ ቀን እብድ ይመስላል ቤት ውስጥ። በቃ እሺ እኔን ያዙኝ። በቃ እሺ ወንድሜ እባካችሁ በቃ ምንም የሚያውቀው ነገር የለም። በእኔ ተነሳ ነው እዚህ ውስጥ የገባው። ቤተሰቦቻችንን ለመርዳት እናታችንን ለመርዳት እሱ ህጉ እንደዛ አይልሽም እኮ አይደለም። አሁን ቢሆን እኔም በቃ እሺ ወንጀለኛ ሰለኝ በቃ ወንጀለኛ የት ነው የምንወስደው? ምንድን ነው የምትለው? እሺ ወንድሜ ትሳችሁ በቃ ይሁን ስራ እየሰራች እንዴት ነው እሷን ብቻዋን ቢያንስ እንኳን እሱ ለእናቴ ኑርላት በቃ እኔን ውሰዱኝ። ኧረ ለእናታችሁ ማሰብ የነበረባቸው እኮ አሁን አይደለም። ስንት እኮ የቸገረው አሁን ስንት ያለቀሳል። አሁን እንደዛ እየሆነ ያለው እኮ ለእኔ ብሎ ነው። በቃ ለምንድን ነው ሲጀመር እዚህ ነገር ውስጥ እንዴት ነው የምትገቢው ነው? እንዴ በሀሳብ ደረጃ ራሱ እንዴት ይታሰባል? ወካችሁ በቃ ጨክሰው ምንም አታምንም። በቃ እኔ አይታምንም። ይኸውልሽ እኔ ወንድሜን ተውልኝ በቃ ሲጀመር ምን ብዬ ነው አንቺን ብቻ የምወስደው? እንዲህ የሚባል ነገር የለም እኮ ህግ ላይ እኮ እንዲህ የሚባል የለም። ይህንን ነገር መጀመሪያ ነው ማሰብ ያለብሽ። ሰማሽ? አሁን የት እንዳለ ንገሪ ወይ መሄድ ካለብንም እንሄዳለን። ያለበት ድረስ ይመጣል ከሆነ እዚህ ቁጭ ብለን እንጠብቃለን። አይደለም በቃ እኔ ምን ሰራላችኋል? እሱ እኔ ነኝ በቃ እዚህ ምን ዋና ስራው የሚሰራው ማን ነው? እኔ ነኝ በቃ እኔ ነኝ ዋና ስራውን የምሰራው እኔ ነኝ አልኳችሁ እኮ። ምንድን ነው የምትለው? ጤናማ ነሽ? እኔ ነኝ በቃ የተሰረቀው ብር ምናምን የመጣው እሱ ማለት ቤታችን ለቤተሰብ ነው በቃ የምንልከው። ይሁን እኔ አይመለከተኝም። አሁን እያደረጋችሁ ስላለው ነገር ነው እንጂ እሱ እኔ እንትን አይለኝም። እባካችሁ በቃ አሁን በቃ ተረዳኝና እኔ ነኝ ሁሉ ነገር በቃ ወንድሜን እንትን የምለው በቃ ወንድሜን አይመለከተኝም። አጥሪልኝ ወይንም ደግሞ እዛው አይመለከተኝም። እኔ ወንድምሽንም እፈልጋለሁ እነዛ ሰዎችንም እንትን እላቸዋለሁ። ወንድሜ ምንድን ነው አንቺ እገልሻለሁ እገልሻለሁ።
እባክህ ቁጭ በል እዚህ ጋር እዛ ጋር ቁጭ በል። እሺ ተጠጋው ወንድሜ ጉዳይ አይደለ አስፈልግሽ። አይዞህ እንዴት እንደዚህ ትመታዋለህ? ዝም በል አንቺም ዝም በይ አንተም የምትናገሩት ካል ተናገሩ በቃ እንዴ እንደዚህ ነው ይሄን ያድሚውን ዝም በይ አንቺ ዝም በይ ስርዓት ያዝ ጭራሽ አንተ አጥፍተህ ትቆጣኛለህ እንዴ አሁንም እንትን ማተል ከሆነ አንቄ ነው መገለ ታማሚው በጣም ታማሚው እንዲህ ነው ለካ ታመምከው ስንት እኮ እየፈሰሰ ዝም በይ አንቺ ለምን ታጋጊው በቃ ዝም በይ እንዴ ምን ይሉላችሁ ከዚህ በላይ አሁን ሰውዬው ገና አልማከውም ለምንድን ነው እንደዚህ መቀጠቀጠው የመቀጥቀጥ እኮ መብት እኮ የለም በቃ እናንተም የመቀጥቀጥ መብት የለም ዝም በይ አንቺ ህግ የት ነው ለዚህ ለነገር ያደረጋችሁ አንቺ ነሽ ለዚህ ለነገር ያደረግሽ አሁን እኔ ማረዳው ብዬ ስሚኝ እሷን ታይና ከነገር አውሪ አንተም ለመቀጥቀጥ መብት የለህም ዝም በይ እሺ ምንድነው የምፈልገው? እሺ የምጠይቃችሁ ጥያቄ አለ በስርዓት ትመልሱልኛላችሁ። እሺ ስማኝ እዚህ በመጀመሪያ ደረጃ እዚህ በስራ ውስጥ ያስታስገበው ነበር አውጪ ክፈች ተመልክ አውጪ እሺ አውጪ ሌላ ይሄን ያለው አንተ ካሜራ ነው ይሄን ታየኝ እና ለተመልካቾች ታየኝ የተመልካቾች ነው ይሄ ሰንሰለት መፍቻ ቢላ ይሁንልኝ ይሁን ገዛ ሰው ልገል ነው አዋካችሁ በቃ እሺ ያን ነገር ነኝ ሻስገቡት አሁን ስለዚህ ጉዳይ አንተ ምን ጠይቅ ከምን መስማት መልሰልኝ ከየት ነው የምትመጣው? ነግሬሃለሁ። ለምንድን ነው ዝም በይ። እሱን ነው ከእሷ አንደበት መስማት የምፈልገው። ንገረኝ። ከውጭ ነው ውጭ ቤት ምን አድርገህበት እንደመጣ ይመረመራል። ከነሽ አንተ ምን ልታደርግ እዛ አስቀምጠው። ይሄን አይደለም አይተናል እኮ ስታስነው። እሺ አሁን ልቀቂኝ። ራሱ ይናገር። ልቀቂኝ። ንገረኝ። ከየት ነው የምትመጣው? ከጓደኛዬ ጋር ነው የምመጣው። ምን ሰርተህ? ስራ ግዢው ጓደኛዬ። ምንድን ነው የምትሰሩት? ጓደኛዬ ጋር እዚህ ስራ ግዢው። ምንድን ነው የምትሰሩት? ይኸውልህ ሁሉም ነገር በቂ መረጃ አለ። አሁን ምንም ነገር ደብቆሽ አቁም። ምንም ግልጹን እየነገርኩ ማስቀድመን በጠይቀኝ ነገር ነበር። ከጓደኛዬ ጋር ነው የምመጣው። ጋራጅ ነበር የሚሰራው ጓደኛዬ። አግዢው ነው ስራ። ለጋራጅ ስራ ነው ቢላ ገጀራ እኮ ገጀራ ጀርባ ውስጥ ምን ይሰራ ነበር? እኔ እኮ ነግሬሃለሁ አይደል? ለምንድን ነው አንቺ ምን አገባሽ? ዝም በይ እኮ ነው የምልሽ። ከሱ ቃል በቃል የምፈልገው። ነግሬሻችኋል? አዎ ነግራኛለች። እሱማ ሊክድ ነበር በቃ ምንም አያውቁም ብሎ ያይህ አይደለ? ሰምተናል። ጉዱን ከራሷ ከአፏ ሰምተናል። ተናገራት። እንደነገረቻችሁ ጓደኛዬ ጋር ነው ጎረድ የምሰራው። እሱ አይደለም የነገረሻችሁ? ይኸውልህ ትሰማኛለህ? ሰውየው ልታገስ እየሞከርኩ ነው። አይ የምትል ከሆነ ትናገራለች። እሺ ነግራለሁ። ንገራቸው በቃ። እሺ ነግራለሁ። በቃ ማታ ማታ የት እንደምትሄድ ማንን እያስፈራራ ዝም በይ እባክሽ። እሱ ያወራ በቃ ዝም በይ። ነገራችን እኮ በቃ የራስህ እኮ ነው ያወራችሁ። እኛ እኮ ምንድነው ምን ቪዲዮ እንዳያስቀምጥ ላሳይሽ እችላለሁ ከፈለክ። ስለሱ ተወውና ምን ቪዲዮ ልትይዝብኝ አትችልም። እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴ ወንጀል ሰራን ማስተርከው የሌባ አይነ ደረቆች ናቸው ማለት ነው። እንዴ ምን ሆነሽም ባቅኖር እኮ ድሮውን ተናግሬ ከዚህ ሰፈር አስወጣሽ ነበር። ስለዚህ ቪዲዮስ ምን እሷን ታያለህ? እኔ ሁሉም እሷ ነሽ በቃ ካሜራ አስቀምጣ ምናምን ሄደችው። ደህና ነሽ? ስንት እየነገርኩሽ ምንድነው? አትተለቀቂ። ሰውዬው ስርዓት ይዘህ ቁጭ በል። እኔ አይደለሁም አንቺ ነሽ። ባንቺ ጥፋት ነው። አሁን መልስልኝ። ትሰማኛለህ? ስለዚህ እንደዛ አይደለም። እኔ አይደለሁም እኮ እሷ ነሽ ገብታ ቤታችን ውስጥ ካሜራ ያስቀመጠችው። አልነገርኩሽም? ማንም ሰው እንዳይገባ አላልኩሽም? ገባች። ምን ይፈጠራል? አሁን በስርዓት ትናገራለህ ወይስ አትናገርም? አየሁ እንዳየሁ ነው በቃ። ምንም ቃል በቃል ካንተ እፈልጋለሁ። ሰማኝ። ነገሩ እንዲቀልልህ አትፈልግም?
ጭራሽ ከበደ ነገር ስላትጓት ጀመር ከማን ጋር ነው የምትሰራው? የት ነው የምትሰራው? እንዴት ወደዚህ ስራ ገባ? መልስልኝ። ማንም ሰው ፈልጎ ከህግ ጋር ተቀራራቢ ሰራለ እንዝባዝን ከእንተውና የጠየቅኩን ጥያቄ ቀጥታ መልስልኝ። ይኸው ልንገርህ ያለው ነገር አንተም ወንድ ልጅ ነህ ትረዳኛለህ ብዬ አስባለሁ። ብዙ የቤተሰብ ችግር ነበረብኝ። እህቴም አለች እናቴም አለች። ሁሉም እኔ ነኝ ኃላፊነት የወሰድኩት። ሰው ጋር ብር ያለው ግን እኔ ምንም ማድረግ አልቻልኩም። ሰራለው ለቤት ለምግብ የሚሆን እንኳን አይደለም ማገኘው ገንዘብ። በዛ ምክንያት ነው ይሄን ስራ የጀመርኩት በቃ። ስለዚህ አንተ ሰርተህ ማታገኘውን ገንዘብ ሰው ሰርቶ ለአቡን ጠባርጎ ባመጣው ገንዘብ የተዝናናለት ነው። ማን ሁላችንም ሳይደላን ነው ነው ታውቃለህ። ሰፈር ማን ሳይሰርቅ እዚህ አገል ደና ህይወት ምን አገባ? ስለማንም አንተ ስለማንም ምን አገባ? በቃ ምን በለው ምግብ እንኳን እስክናደረስ እኮ ነው ችግር ነው። ነገር የለም ይቀድም ጋራጅ ይሰራ ነበር ብለሽኛል። አሁን ትንሽም ቢሆን ስለ ጋራጅ ስንት እንደሚከፈላችሁ ምን እንደሚላችሁ አባት መጀመሪያ ያለው ቤተሰብ የሚደረሰው እኮ ራስሽ እዚህ ጋር እኛ እኮ አሁን አራታችን ብቻ አይደለን ያለ ነው። በቃ እኛም የሆነ ነገር እንስማማና ሁላችንም የህይወታችንን ምን እንደሚገርመኝ ታውቃለች? ሁላችሁም ወንጀለኞች የሚያመሳስል ነገር። ሁሉም ሰው እንደናንተ የሆነ ለገንዘብ ብሎ የሆነ ነገሮች የሚገባ ነው የሚመስላችሁ? እመነኝ፣ ሁሉም ሰው የሆነ ጎን ያለው ችግር የገንዘብ ችግር የሚያጋጥመው የሆነ ጎን አለው። በቃ አንተም ያንን ነገር ከበር አድርግበት። በግልጽ ነው ስናወራ፣ ላንቺም እንስማማ። በቃ እኔ እሱን ብፈልግ እኔ ምን ብር ብፈልግ ስን እሺ፣ በቃ ሌላ የምትለኝ ነገር የለም? ሌላ ነው በቃ እኛ ለሁሉም ነገር ተጠያቂ ነኝ። በቃ እሱን ተውትና እኔን ውሰዱኝ። በቃ ኃላፊነት ያለብኝ እሱ ነው ይላል። ተጠያቂ ነኝ የምትይው አንቺ ይኸውላችሁ፣ እኛ ላይ የሰራችሁትን ድራማ ቅድም እኛ ላይ የሰራችሁትን ድራማ በቃ አታስጨንቃት። ግልጽ ነገር እኔ ሳይሆን ስራውን የሚያስጨንቀው አንተም ሲጀመር እንደዚህ ጭንቅ የምታደርገን ፈልገህ ነው። ግልጽ ነው አይደለም? እንደዛ አይደለም። ምንድን ነው የፈለገው? ምን በቃ የፈለግከውን ፈለግ። አንተ ነው ያለው የገንዘብ ችግር የለብኝም። ከፈለክ ልረዳ እችላለሁ። እኔ ገንዘብ ችግር የለብኝም። ሰማኝ። እንዳንተ አይነት በቆሸሸ እንደሱ ነው የሚመስላቸው። በቆሸሸ ነገር የሚመጣ ገንዘብ ደግሞ በአፍንጫ ይወጣል። ሰርቃ ያመጣውን ብር ነው ኬት ያመጣውን ብር ነው የምትሰጠን። በቃ ገንዘብ ነው የምፈልጉት አይደለም? ምንድነው የምፈልገው? አሁን እሺ ይኸውልህ በዚህ ስራ ምንም በዚህ ስራ አዲስ ነገር የለውም። እንደማንኛውም ሰው ሰራን፣ ያገኘነውን አገኘ። ሰዎቹ ምንድነው የምታደርጓቸው? ያው ገንዘብ እንሰጡን ነው የምናደርጋቸው። ምን አደርጋል? ምንም አናደርጋቸው። ዝም በይ አንቺ። አልነበርሽም። ምን ሰርቶ እንደሚመጣ አታውቂም። መልስልኝ። ዝም በይ። ይኸውልህ አባቴ፣ እኛ ሰው አልገደልንም፣ ጉዳት አላደረስንም። ግን ገንዘብ እኛም ስለተቸገረን መስራት ስለነበረብን ሰርተናል። ጥፋት ነው እናምናለን። በቃ ይቅርታ እንጠይቃለን። ከዚህ በኋላ አንሰራም። በቃ ለአሁኑም መደረግ ያለበትን እናድርግና እንለፍ። ወይም እለፉንና በቃ እንደ አዲስ መኖር የምንችለውን ህይወት እናስተካክል አይሻልም? እኛም እዚህ ጋር ብዙ ህይወት ወደኋላ እኛን የምታደርገንን ነገር በምታደርግበት ጊዜ ከዚህ በኋላ ያሉት ቤተሰቦቻችን ምን እንደሚሆኑ አስብ። ይኸውልህ አንተ ስለ ቤተሰብ ስለምትዘርፋቸው ቤተሰብ ሳታስብ አይሆንም። አንተም ስለምትዘርፋቸው ሰዎች ቤተሰብ አላቸው። እነሱ ያሳስባቸው። እነሱ ባለ ሀብት ናቸው። ቢያንስ ራሳቸው ምን አገባሽ? ስንትም ይኖራችሁ ምን አገባሽ? በቃ ሻውን በቃ መከራከሩ ይቅር። ለአንድ ወንድ ልጅ አይደል ተሸክማት በለው ብትሞት አይሻልም? ሌባ ከመጣው እኔም እንደዚህ ነበር የማስበው። ተሸከመ ማንን ነው የእናትህን የሕክምና ወጪ ነው የምትሸፍነው? የእህትህን የእሑዷን የአስቤዛዋን የምትችለው? እሷም እንደምትሰራ እኮ እናውቃለን። አሁን ምንም ወደሆነ መመለስ የለም። አሁን አንድ ነገር ልንገርህ፣ ያንተንም ገንዘብ አልፈልግም። ከነ ንብረት ከነዚህ ከነ መሳሪያዎች ቀጥ ብለን ወደ ፖሊስ ጣቢያ እንሄዳለን። ሳምሪ አሁን አንቺ ቤቱን ቆልፊ፣ የሆነ ነገር አድርጊ። አላውቅም፣ ጎረቤት ስለሆንሽ ይመለከትሻል፣ ንብረት አለ። ስለዚህ ቀሪውን እና ያዘ ጨርሳለሁ። አረ ምንም እንዳያሰ
እሱ ችግር የለም። ቁልፉ ይይዛሉ አለ ቻክራም ትኖራለች። አሁን ትመጣለች ሰጣታለች። እነሱንም እፈልጋቸዋለሁ ነገራችን ላይ ምክንያቱም የሚያስገቡትን ሰዎች መለየት አለባቸው። ታወቀን እኔም እኮ ይሄንን እኮ አላውቅም። እኔ ልረዳ ብዬ ነው እኮ አንቺን በጣም እውነቱ የወጣው በኋላ በጣም ነው የምናመሰግነው። ቀሪውን ነገር ወይ ደውዬልሽ እናወራለን። በቃ ምንም